እንዴት ነሽ ሰላም? ደህና ነሽ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። መግባት ይቻላል? ይቻላል በደንብ። እንዴት ናችሁ? ደህና ነን። እንዴት ነሽ አንቺ? አለን ይመስገን። ዛሬ እንግዲህ ለተመልካቾቻችን ከስኬት ባሻገር በሚለው ፕሮግራማችን ያንቺን የስኬት ጉዞ ለማካፈል እዚህ ተገኝተናል ማለት ነው። እሱን በስፋት የምናየው ይሆናል። አሁን ግን ፊት ለፊት ላይ ያዩት እንዳሉት በስራ ቦታሽ ላይ እንደመገኘታችን ዶሮዎች፣ በርካታ ዶሮዎች ይታዩኛል። ልብሳችንን ቀይረን ውስጥ ላይ እንግባና ለተመልካቾቻችን ያለውን ነገር እያሳየናቸው በዛው ደግሞ የስኬት ጉዞሽን ታካፊናለሽ ማለት ነው። እሺ፣ ችግር የለም። ልብስ ቀይረን እንግባ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እነሆ ከስኬት ባሻገር የተሰኘው ፕሮግራማችን ጀምሯል። ይህ ፕሮግራማችን እንግዲህ የተለያዩ ስኬታማ የምንላቸውን ሰዎች የህይወት ተሞክሮ የመጡበትን መንገድ እያስቃኘን ወደ እናንተ የምናደርስበት ፕሮግራማችን ነው። በዛሬ ፕሮግራማችንም እንግዲህ በሸገር ከተማ አስተዳደር ከመሀል ከተማ ወጣ ብለን ማለት ነው እዚህ ተገኝተናል። እዚህ የተገኘንበት ዋነኛ ምክንያት ደግሞ በተለያዩ ሙያ ዘርፎች ላይ እንዲሁም በዋነኛነት ደግሞ በዶሮ እርባታ ላይ የተሰማራች አንድ እንስት እንዳለች ሰምተን ነው። ማነች የሚለውን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ አብሬያችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ስምሽንና ማናት የሚለውን ለእኛም ለተመልካቾቻችንም ማስተዋወቅ። እሺ፣ ስሜ ሰላማዊት ሙልጌታ ይባላል። የሁለት ልጆች እናትና ያው ባለትዳር ነኝ። ካሁን በፊት መምህርት ነበርኩኝ በሙያዬ። ከዛም በኋላ ያው ቤት ውስጥ ልጆች በመውለድ ቁጭ ካልኩ በኋላ የተለያዩ ስራዎችን ሰርቻለሁ። ቁርስ ቤት ሰርቻለሁ፣ ድለላ ሰርቻለሁ። ብዙ ስራዎችን ያው ሞካክሬያለሁ። ልጆችን ጥዬ ሳልወጣ ከቤት ርቄ ሳልሄድ የሚሰሩ ስራዎችን ሁሉ ሞክሬያለሁ። እስቲ ወደዚህ ሙያ ወደ ዶሮ እርባታው መምህርነቱን ቅድም እንደነገርሽኝ መምህርነቱም ላይ ነበርሽ፣ ድለላውም ላይ ነበርሽ፣ በርካታ ስራዎችን አዳርሰሻልና እስቲ ታርጌት ይሄ ፒን ፖይንት የተነሳሽበት ዶሮ እርባታን የጀመርሽበት ሞመንት አስታውሽንስ? አዎ፣ ዶሮ እርባታ የጀመርኩት እንዳልኩሽ እኔ መምህርት ነበርኩኝ። ልጅ ወልጄ ቤት ውስጥ ረጅም ጊዜ ተቀምጬ ነበረ እና እነዚህን ስራዎች ሞካክሬ እየሰራው በነበረ ሰዓት የመደራጀት መጣ። ያው ሸገር ሲቲ እንደ አዲስ ሲጀመር ለከተማ ግብርና ለብዙ ሰዎች የስራ እድል እንደመፍጠሩ ልክ ይሄ መደራጀት ሲመጣ እኔና ቤተሰቦቼ ተደራጅተን ወደዚህ ስራ ውስጥ ገባን። እንደማየው ከሆነ በጣም በርካታ ዶሮዎች ናቸው የሚታዩኝና ምን ያክል ዶሮዎች ይሆናሉ? አሁን በግምት ስፔሲፊክ ቁጥሩን አንቺ ታውቂያለሽ እርግጠኝነት ምን ያክል ይሆናሉ? ያው ዶሮቹ 3000 ናቸው። እነዚህ 2000 ናቸው። ሌላ ቤት አለ እዛ ደግሞ 1000 አለ። ዶሮቹ 3000 ናቸው። ሌላ ተጨማሪም አለ ማለት 3000 ዶሮ ናቸው። እንዴት ነው አዋጭ ነው እንደ ነገር? እንዴ በደንብ ያዋጣል። ማንኛውም ስራ ሰው ጊዜውንና ጉልበቱንና ያው እውቀቱን ሰጥቶ ከሰራ ያዋጣል። ስራ ፈርተን መሸሽ የለብንም፣ ወደኋላ ያዋጣል። ሰላም አሁን ካለችበት ሁኔታ አንጻር ማለትም እዚህ ዶሮ እርባታ ላይ ከመሰማራትሽ በፊት የነበረውንና አሁን ያለሽበትን እንዴት ትገልጫለሽ? እንዴት መለስ በይና እስቲ የመጣሽበትን። አሁን ብዙ ጊዜ የኛ ማህበረሰብ ምንድነው የሚያስበው ስኬታማነታችን ላይ ከደረስን በኋላ ያችን ስኬታማነታችን የደረስንባትን ቦታ ብቻ ስለሚመለከት ታድላ የማለትን ፐርስፔክቲቭ የመስጠት እንትኑ በጣም ሰፊ ነውና አሁን ያለሽበትና ስትመጪ የነበሩትን ነገሮች እንዴት ታስታውሻቸዋለሽ? ያው ስራ መቼስ ስትሰሪ ለመለወጥ ነውና መነሻዬን ሳስበው እኔ ዛሬ እዚህ ለመድረስ ያው ተግቶ የመስራት ውጤት ነው ብዬ ነው የማስበው። በፊት ማንም ሰው ያውቃል በደሞዝ ተቀጥረሽ ስትሰሪና የራስሽን እንደዚህ አይነት ትልቅ ቢዝነስ ጀምሪ ያው ገቢው እኩል ነው ብለን አንልም መቼስ። በተለይ አሁን እንደ ከተማ ግብርና ያሉ
ለስራ አጦች ስራ የፈጠሩ ወይም ደግሞ ልክ እንደኛ ተደራጅተው እየሰሩ ያሉ ሰዎች ህይወት እየተለወጠ እንዳለ እያየን ነው። በሚዲያዎች እናያለን። እኛ በራሳችን ህይወት ደግሞ ምስክር ሆነን እንናገራለን። ስለዚህ ተቀጥሮ መስራት ጥሩ ነው። ሁሉም ሰው ነጋዴ አይሆንም። ሁሉም ሰው አርብቶ አደር አይሆንም። ሁሉም ሰው ደግሞ የራሱን ቢዝነስ ሊሰራ አይችልም። ግን ሰው በተሰጠው ምንድነው ብሰራ የትኛው ነው ሰክሰስፉል መሆንበት ብሎ አስቦ ከተነሳ ያ ውጤታማ ይሆናል። ለኔ ግን በጣም ትልቅ ለውጥ አለው። በፊት አሁኑን አይነት ኑሮ መኖር አልችልም ነበር። ልጆቼ እንደፈለኩ አስተምሬ የፈለኩትን አይነት ኑሮ የፈለኩትን ውጪ እያወጣው መኖር አልችልም። አሁን ግን ይሄ ሁሉ ዶሮ እያለኝ ይሄ ሁሉ ኢንካም ተፈጥሮ አንድ ነው ኑሮ ወይም ህይወቱ አንድ ነው ብዬ መዋሸት አልፈልግም። ምክንያቱም ለውጥ አለ። ለውጥ በደንብ ለውጥ አለ። መልካም። እንደው እስቲ እናትነት አለ፣ ኃላፊነት ደግሞ ሴት ስትሆኚ ደግሞ በዛው ልክ ኃላፊነት በጣም ከፍ እያለ የሚመጣበት ሁኔታ አለና እንዴት ነው? ቤት አለ፣ አንቺ ለራስሽ አለሽ፣ ትዳር ሲሆን ደግሞ ሌላ ራሱን የቻለ ዘርፍ ነው። እንዴት ነው የምታመጣጥኙ? ባላንስ የምታደርጊበት መንገድ ምን ይመስላል? ያው እኔ በዚህ በኩል በጣም እድለኛ ነኝ። በጣም የሚደግፈኝ ባልና የሚደግፉኝ ቤተሰቦች አሉ። እኔ ልጆቼን ለማሳደግ ብቻዬን ዋጋ አልከፈልኩም። እናቴ ከጎኔ ያለች፣ ባለቤቴም በሚችለው አቅም ቢያንስ እነሱን በመያዝ ባይረዳኝ ኢኮኖሚካሊ ቤት ባለው ነገር እንዳልቸገር የሚችለውን ስራ ሁሉ እየሰራ ያግዘኛል። እና እናትነት እውነት ነው ጊዜ ይፈልጋል፣ መሰጠት ይፈልጋል። ግን እኔ ይሄ ግል ስራ እንደመሆኑ መጠን ልጆቼን እቤት እያየው ካሜራ አለኝ። ልጆቼ ጋር በመሆን ሰዓት በካሜራ ዶሮቼን እቆጣጠራለሁ። አለበለዛ ደግሞ እናቴ ያለች ወይ እናቴ እዚህ ትመጣልኛለች፣ እኔ ደግሞ ወይ ቤት ሆናለሁ። እንደዛ እያረኩ ነበረ ያለፉትን አመታት ያሳለፍኩት። አሁን ግን ልጆቼ ራሳቸውን ችሎ ትልልቅ ስለሆኑ የኔ ድጋፍ አያስፈልጋቸውም እና ባለቤቴም በጣም ሰፖርቲቭ ነው። በጣም በብዙ ነገር የሚረዳኝ ስለሆነ ትዳር ጫና ነው ለኔ ብዬ ማለት አልችልም። ባላንስ ለማድረግ አይከብደኝም። እስቲ የቀን ውሎሽንስ እንዴት ነው የምጀምረው? አሁን እዚህ ስራው አለ፣ ቤት ያለው ኃላፊነት እንዳለ ሆኖ ዴይሊ ሩቲንሽ ምን ይመስላል? የቀን ውሎሽን እንዴት ነው የምትጀምሪው? ከጠዋት ተነስቶ እስከ ማታ ድረስ ያለው? ያው ጠዋት እንደማንኛውም ሰው ከእንቅልፌ ስነሳ አምላኬን አመስግኜ እነሳለሁ። ከዛ በኋላ ቀጥታ ወደ ዶሮቼ ነው መጣው። እነሱን አይቼ ለሰራተኞቹ የሚተላለፈውን ነገር አስተላልፌ የሚበሉትን ቼክ አድርጌ ደግሞ ሌላ ስራ አለኝ፣ ወደ ሌላ ስራ ሄዳለሁ። ከዛ በኋላ ያው በእነሱን ደግሞ በካሜራ እንዳየሹ ካሜራ እዛ ጋ አለ። ቀሙሉ ያው በሄድኩበት ቦታ እያየኋቸው ዶሮቼን እውላለሁ። ሌላ ልጆች ናቸው ማለት? ሌላ ልጆች ናቸው እና ግን አብዛኛውን ጊዜ ከነሱ አርቅም። ምክንያቱም የዶሮ ስራ የቅርብ ክትትል ይፈልጋል። በጣም ከባዱ ስራ ለዶሮ መራቅ ነው። ከነሱ በራቅሽ ቁጥር ዶሮዎች ብዙ ነገር ነው የምታጩ። ስለዚህ አብዛኛው ስራዬ ይሄ ነው ማለት ነው። ብዙ ጊዜ የማጠፋው እዚህ ላይ ነው። እንደዛ ተመቻችቶ የቀን ውሎሽ በዛ ይጀመርና ከዛ ያው እንግዲህ ከዚህ በኋላ ደግሞ ወደ ቤት እሄዳለሁ። ቤቴ ደግሞ ያው ከቤተሰብ ጋር ያለው ላይፍ ደግሞ ይቀጥላል ማለት ነው። ብዙ ጊዜ ጀምሮ የማቋረጥ ነገር አሁን በተለይ ደግሞ አሁን ባለው ወጣቱ ላይ ነገርን ጀምሮ ዳር አድርሶ ከመጨረስ ይልቅ ጀምሮ የማቋረጥ ነገሮች ይስተዋላሉና ለወጣቱ ምንድነው የምትመክሪው? አንቺ ካለፍሽበት መንገድ አንፃር ማለት ነው። አዎ በመጀመሪያ ደረጃ እኔ ለሰዎች መናገር ወይም ለሚሰሙ ሰዎች መናገር የምፈልገው ምንድነው ብሰራ ውጤታማ መሆነው ብለው ከመነሻው ማሰብ አለባቸው። ሰው የተሰጠውን ነገር ነው መሆን ያለበት። እኔ ምናልባት ዶሮ ስላረባው አንቺም ተነስተሽ ነገር ዶሮ ላርባ ብትይ እንዳልሽው አይነት ነገር ነው የሚገጥመው። ምክንያቱም ሰው መክሊቶ ያልሆነ ነገር ወይም ደግሞ የተሰጠው ራዕዩ ያልሆነ ነገር ላይ ቢለፋ ማለት ነው ጊዜ መጨረስ ማባከን ነው የሚሆነው እና ኢንተረስቱም ስለማይኖረው አቋርጦ ይወጣል። ስለዚህ ምንድነው የኔ ራዕይ ምንድነው ብሰራ ውጤታማ መሆኑ ብለው መጀመሪያ ማንኛውም ሰው ወደ አንድ ስራ ከመግባቱ በፊት ይሄንን ማሰብ መቻል አለበት።
አሁን ጀምሮ ማቋረጥ የሚመጣው አንድም ከመነሻው ይሄ ስራ ምን ይፈልጋል፣ ለምሳሌ በገንዘብ በኩል ምን ይፈልጋል፣ ቦታው አስተማማኝ ነው ወይ፣ እኔ ጊዜ ያለኝ ወይ እነሱ ጋር አብሬ ለመሆን የሚለውን ነገር አስቦ ካልጀመረ ማንኛውንም የዶሮ እርባታ ብቻ የከባድ የዶሮ እርባታን ብቻ ሳይሆን ቀለል ያሉ ስራዎችንም ቢሆን ጀምሮ ማቋረጥ ሊኖር ይችላል። ስለዚህ መጀመሪያ ምንድነው የምፈልገው ብለው ከመነሻው ራሳቸውን ራዕያቸውን ማጥናት አለባቸው ብዬ ነው እኔ ማሰብ ጊዜ መስጠት አለባቸው ብዬ ነው የምመክረው። እስቲ እዚህ ላይ ለመጀመርስ አሁን ለምሳሌ እንትን እላለሁ ልከስር እችላለሁ ብለን እናስባለን ብዙዎቻችን ማለት ነው። እና ሰላም ወደዚህ ስራ ለመግባት ስትወስኚ ያ ሜንታሊቲ ነበረ እና ደግሞ እንዲስ ብለው ለሚያስቡት ሰዎችስ ምን አይነት መልእክት ይኖርሻል? ያው ልከስር እችላለሁ ብሎ ማሰብ ትልቅ ነገር ነው። መጀመሪያ ከመክሰር በፊት ማሰብ ትልቅ ነገር ነው። ግን ልከስር እችላለሁ ብሎ ደግሞ ፈርቶ መተው ደግሞ ተገቢ አይደለም። ሊከስሩ የሚችሉት በዛ ስራ ላይ ማለት የሚፈልጉት ካልሆነ ስራውን ሊከስሩ የሚችሉት ወይም ደግሞ መጀመሪያ የሚያስከፍለውን ዋጋ ገምተው ካልተነሱ ሊከስሩ ይችላሉ። ይሄ የሚያስከፍለው ዋጋ አለ። እኔ ብዙ ቀናት እዚህ ውስጥ አድሬያለሁ። እዚህ ዶሮቹ መሀል አድሬያለሁ አብሬ ከዶሮቹ ጋር ማለት ነው። የሚያስከፍለውን ዋጋ መጀመሪያ ተምነው ካልተነሱ እውነት ነው ልከስር እችላለሁ ብሎ መፍራት ሊኖር ይችላል። ግን እኔ ከስራለሁ ብሎ ሁሉም ነገር እያለው መተው አለመሞከር ተገቢ ነው ብያለሁ። ምክንያቱም ሰው ከስሮም ሊነሳ ይችላል፣ ወድቆ መነሳት አለ። ስለዚህ ይሄንንም ከግምት ቢያስገቡ ጥሩ ነው ብዬ ነው የምመክረው። መልካም። ቅድሚያ መስጠት ያለባቸው ነገሮች በላይፍ ስታይልሽ ማለት ነው። ቅድሚያ መስጠት ያሉብሽ ነገሮች እንዴት ነው የምታስኬጃቸው? ትንንሾች የምንላቸው አሉ፣ ትልልቆች የምንላቸው አሉ። ብዙዎቻችን ትልቁ ላይ ፎከስ እናደርግ ትንሹ ላይ መዘንጋት ነገር አለ። ትንሹ ላይ ደግሞ እንደዛ ፎከስ እናደርግ ትልቁን የመዘንጋት እንትን አለ። እንዴት ነው ከምን ጀምረሽ ምን ላይ ነው ሰላም እንትናን ታስኮቻን የምታስኬደው? ያው እኔ መጀመሪያ ቅድሚያ ከቀኔን የምጀምረው እንደነገርኩሽ ከስራዬ ነው። ቀኔን የምጀምረው ምክንያቱም ሌሎቹ ምደርስባቸው ናቸው። ብዙም ደግሞ ሌላ ጊዜ የምሰጠው ነገር የለኝም ከስራዬ ውጪ። መጀመሪያ ስራዬ ላይ ነው። ከዛ በኋላ ደግሞ ማስፈጽማቸው ይሄን ስራውን በተመለከተ ማስፈጽማቸው ጉዳዮች ካሉ ቀጥታ ወደ እነሱ ነው የሚሄደው። ውሎዬን ግን ስጀምር እንደነገርኩሽ ቀድሜ ጠዋት ከስራዬ እጀምራለሁ። ከዛ ደግሞ ወደ ቤተሰቤ ነው። ያው ምንም የማልደራደርበት ነገር ቤተሰቤ ነው። ከዛ አንዳንድ የጓደኞች ወይም ደግሞ ሶሻል ላይፍ ነክ ነገሮችም የተወሰነ ጊዜ አላቸው። እንደዛ ነው ማረገው። እስቲ በስራ ላይ ሆነሽሳ በመሃል አሁን ሰዎች ነን፣ በመሃል እንደክማለን፣ እንበረታለን። የሆነ ቦታ ላይ በጣም በሞራል ሞቲቬትድ ሆነን የምንሰራቸው ነገሮች አሉ። ሰላም እንደዛ አይነት መንፈስ ግን ደግሞ በመሃል ደግሞ ቅዝቅዝ እንላለን። የሆነ ሞራል ማጣት አይነት ነገር ይመጣል። ሰዎች ነንና ያንንስ ለራሷ ምን በመስጠት ምን አይነት ሜንታሊቲ በመገንባት ነው እነዛ አይነት ሞቲቮች ሲመጡ እነዛ አይነት ፊሊንጎች ሲሰማት ሰላም እንዴት ነው ሶልቭ ለማድረግ የምትሞክረው? ምንድነው የምትወስጂው አማራጭ? አብዛኛውን ጊዜ ያው ስደክም ወይ ደግሞ አንዳንድ እንዳልኩ ተስፋ መቁረጦች ሲያጋጥሙኝ መነሻዬን ነው ማስበው። ከየት እንደተነሳው ሳስብ ብርታት ይሰማኛል። ምክንያቱም አንዳንድ ጊዜ ትግል ያለበት ህይወት ውስጥ ቆይተሽ ሁሉ ነገር ደግሞ ሰክሰስፉል ሲሆን ሰዎች ነንና ልንዘናጋ እንችላለን። ግን ምን እላለሁ ከየት ነው የተነሳሁት? መልሼ ወደዛ መመለስ ፈልጋለሁ ወይ ወደዛ መሄድ ፈልጋለሁ ወይ ሚለውን ነው በመጀመሪያ የማስበውና ሌላ ደግሞ ምን አረጋለሁ የት ነው መድረስ የምፈልገው ሚለውን ጠይቃለሁ ራሴ። በቃ እዚህ ጋር ነኝ ወይ እዚህ ጋር ማቆም አለብኝ ወይ ብዬ ራሴን ስጠይቅ ሳላስበው በቃ ብርቱና ጠንካራ ሆኜ ራሴን አገኘዋለሁ። አብዛኛውን ጊዜ እኔ መነሻዬን በማሰብ እና አሁን ያለሁበትን በማሰብ ነው ብዙ ጊዜ የምበረታው። ስለዚህ እንደዛ ነው ማረገው። ስኬታማ መሆን ቀላል ነው ብላ ታስባለች ሰላም? እኔ ገና ነኝ ባይዘው ተሳካ በቃ የሚባል ቦታ አይደለም ያለሁት። ገና ብዙ ዋጋ የሚያስከፍል ነገር
ያለበት ቦታ ላይ ነኝ ያለሁት። ምክንያቱም ይህን ስራ ከጀመርኩ ገና 2 ዓመቴ ነው። ሰው በ2 ዓመት ተሳካ በቃ የሚለው ነገር ከምንም የተነሳ ሰው ይሄ ሸገር ከተማ ሲደራጅ ነው እንግዲህ ሲመሰረት ነው እኛ ይህን ስራ የጀመርነው። ቅርብ ጊዜ ነው፣ ከተማው አዲስ ነው። ይሄን የስራ እድል ሲፈጥርልን እኛ የመጀመሪያዎቹ ነን። ስለዚህ እኔ አሁን ስኬታማ ነኝ። አዎ፣ ግን ተሳክቶልኛል በቃ የሚባል ደረጃ ላይ አይደለም ያለው። አሁን ባለችበት ሰላም ስኬታማ መሆን ቀላል ነው ብላ ታስባለች? በጣም ከባድ ነው። ቀላል ነው ብሎ ማሰብ በጣም አይቻልም። ከምን አንፃር እንደዛ ትቻች? ስራው ከሚጠይቀው መሰጠት አንፃር ስኬት በጣም ከባድ ነው ብዬ ነው የማስበው። ግን ሌሎች ሰዎች ደግሞ አይ ከባድ ነው ብለው እንዲተውት አልፈልግም። ምክንያቱም እኔ ማልፌዋለሁ። እኔ ሰው ነኝ። እኔ እስካለፍኩ ድረስ ሌላ ሰው አያልፈውም ብዬ መደምደም አልችልም። እንደውም ከኔ የተሻለ ሰርተው ስኬታማ የሚሆኑ ሰዎች እንደሚኖሩ ነው ማስበው። በተለይ እኔን አሁን ሲያዩ እንደ እናት፣ እንደ ሚስት ደግሞ ኃላፊነት እንዳለበት ሰው እንደ ሴት እኔ ሲያዩ እርግጠኛ ነኝ ብዙ ሰዎች አይ እኛማ የተሻለ ስኬታማ እንሆናለን ብለው እንደሚጀምሩት እርግጠኛ ነኝ። ግን ስኬት በቀላሉ የሚገለጽ ነገር አይደለም። ጊዜ መሰጠትን ብዙ የራሳችን የሆኑ የምንወዳቸውን ነገሮችን ዋጋ መተው ዋጋ ያስከፍላል። ስኬት እንደዚህ ቀላል ከዚህ ወደዚህ የሚባል ቀላል የሆነ ነገር አይደለም። ስለዚህ ግን ሰዎች ደግሞ ማድረግ እችላለሁ አደርገዋለሁ ካሉ ግን መድረስ ይቻላል ብላ ነው የምታስበው? በደንብ ይቻላል እንጂ በደንብ እንደነገርሽን ደግሞ ይህንን የስራ ሁኔታ ያመቻቸላችሁ የሸገር ከተማ አስተዳደር እንደሆነ አንስተሽልኛልና ከተማ አስተዳደሩ ይህንን በተመለከተ ስለሰጣችሁ የስራ እድል ስለተመቻቸላችሁ ሁኔታ አሁን በርካታ ለውጦች አሉ ሀገራችን ላይና በዚህ ዙሪያስ ምን አይነት ሀሳብ አለሽ ሰላም? በመጀመሪያ ደረጃ ሸገር ከተማ ከመሰራረቱ ያው ሸገር አብዛኛውን ገበሬ በዙሪያ ያለበት ከተማ እንደመሆኑ በግብርና የሚተዳደሩ ሰዎች ያሉበት እንደመሆኑ ይህንን የከተማ ግብርና በአርብቶ አደሩም እንደኛ ያው አርብቶ አደርኛ ነን በተለያዩ ስራ ዘርፎች ስራ እድል ተፈጥሮልን ነው አሁን እየሰራን ያለነው እና ከተማው ወደፊትም ያው ሞዴል ከተማ ነው እንደምታውቂው እንግዲህ በጣም ብዙ የስራ እድሎች ለስራ አጦች የመፍጠር እቅድ ያለው ከተማ ነው። ስለዚህ ከዚህ በላይ ደግሞ ለኛ በተለይ ለኛ ለመጀመሪያዎቹ ብድር በማመቻቸት የስራ ቦታ በመስጠት ድጋፍ ሙያዊ ድጋፍ በማድረግ በጣም ተባብረውናል። የሸገር ከተማ የእውነት ለእያንዳንዳችን እዚህ ላለነው አርብቶ አደሮች ህይወት መቀየር ትልቁ ሚና ተጫውቷል። በጣም ሰፖርቲቭ ናቸው አመራሮች። እኛ ደግሞ ያው በደከምን ሰዓት እንኳን ኢኮኖሚካሊ ብድርን በማመቻቸት ብዙ ለኛ ድጋፍ አድርገውልናል። እነሱን እጅግ አድርጌ ማመስገን እፈልጋለሁ። ሸገር ከተማን በተለይ ያለንበት መልካኖ ክፍለ ከተማ ይባላል። እውነት ለመናገር በጣም ሰፖርቲቭ ናቸው። ሴቶች ነን፣ ሌሎችም እንደዚሁ እንደኔ ሴቶች አሉ፣ ወጣቶች አሉ፣ ትምህርት ጨርሰው ስራ ያጡ ሁላችንንም እንደየሙያችን በማደራጀት ይህንን እድል ህይወታችንን የመቀየር እድል ሰጥተውናል። እነሱን በጣም አድርጌ ማመስገን እፈልጋለሁ። ብዙ ወጣቶች እንግዲህ አሁን ላይ እንደምናየው ብዙዎቻችን ስልካችን ላይ ነው እና የምንፈልጋቸውን ነገሮች ከማድረግ ይልቅ ሰዓት ይወስድብናል። ሶሻል ሚዲያው ደግሞ ማለት ነው ሞቲቬትድ እንሆናለን የሆነን ሰው ስናይ እንዳልነው ቅድም ደግሞ ነገሮችን ከመጀመር በፊት ማሰብ ያልፉ ሀሳብ እንዳለ ሆኖ ግን ደግሞ በጣም እዛ ላይ አዲክትድ ሆነና ስልካችን ላይ መስራት ያሉብንን ነገሮች ሳንሰራ በጊዜው ሳንሰራቸው ወደ ሌላ ጊዜ በማስተላለፍም ሊሆን ይችላል። ጊዜያችንን እዛ ላይ በመግደልም የስኬታማነታችንን ጊዜ እንጎትተዋለን ወደ ኋላና ለአሁን ላይ ላለው ወጣት ምን አይነት መልእክትን ታስተላልፋለች ሰላም? ያው እኔ ሶሻል ሚዲያ መጥፎ ነው ብዬ አልልም። በጣም ከመጥፎ ጎኑ ጥሩ ጎኑ ይበልጣል። ግን
ምንድነው ልንጠነቀቅ የሚገባው? ምን ያህል ጊዜ እዛ ላይ መሆን አለብን ወይም ደግሞ ምን ያህል ጊዜ መጠቀም አለብን የሚለውን ፕላን ማድረግ ያስፈልገናል እንጂ ብዙ የሚጠቅሙ ነገሮችን እኔ ለምሳሌ ራሴ ስለ ስራዬ ስልጠና አልነበረኝም፣ ቅድመ ስልጠና አልነበረኝም። አብዛኛውን ነገር ያገኘሁት ከሶሻል ሚዲያ ነው። ለመልካም ነገር ከተጠቀምነው ስኬታማ እንሆንበታለን። ግን እንደተባለውም በጣም ጊዜያችንን እዛ ላይ የምንጨርስ ከሆነ ከስኬታማነቱ ጉዳቱ ያመዝናል። ስለዚህ ሰው ጊዜውን ማመጣጠን አለበት። ምን ያህል ጊዜ መጠቀም ያዋጣኛል? ምንድነው ከሱ ማግኘት ያለብኝ? ምንድነው የምፈልገው? በቃ ታርጌት አድርጎ መነሳት አለበት። የሚፈልገውን ነገር ከሶሻል ሚዲያው ምን ፈልጎ ነው እያየ ያለው ያንን ከግምት ውስጥ አስገብተው ቢጠቀሙበት በጣም ጥሩ ነው። እንደውም የሚያድጉበት ነገር ነው የሚሆነው። ግን አብዛኛውን ጊዜያቸውን እዛ ላይ የሚገሉ ከሆነ ኪሳራ ያመዝናል። ስለዚህ በአግባቡ ተጠቀሙ ብዬ ነው መክረው። አትጠቀሙ አልልም። መልካም። በጣም እኔም ዛሬ እዚህ መጥቼ እውነት ስላገኘሁት በጣም ደስ ብሎኛል። ሰላምዬ፣ ዞር ዞር ብለን ደግሞ ያለውን ሁኔታ ዶሮዎቹን አጠቃላይ እዚህ ውስጥ ያለውን ቫይብ ለእኛ እናያለን፣ ለውድ ተመልካቾቻችንም ደግሞ እናስተላልፋለን። ሰላምዬ፣ አብሬሽ ስለዋልኩኝ ይህንን የመሰለው ተሞክሮሽን ስላጋራሽን ለእኔም ለተመልካቾቼ ማለት ነው እጅግ በጣም ደስ ብሎኛል በውሎዬ። በስተመጨረሻ ማመስገን የምትፈልጊው አካል ካለ፣ በአጠቃላይ ማለት የምትፈልጊው ሀሳብ ካለ እድል ልስጥሽ። እሺ፣ በመጨረሻ ማመስገን የምፈልገው ባለቤቴን እና እናቴን እንዲሁም የሸገር ከተማ እንዳለ መስተዳደሩን ይሄን የስራ እድል የፈጠሩልን አካላት ማመስገን እፈልጋለሁ። ዛሬ እዚህ ለመድረስ ከባድ ነው። እዚህ እንድንደርስ ድጋፍ አድርገው ብድርን አመቻችተው ቦታ ሰጥተው ይህንን ስራ ስሩ ብለው እድል የፈጠሩልን አካላት በጠቅላላ ማመስገን እፈልጋለሁ። እኔም በጣም አድርጌ በድጋሚ አመሰግናለሁ። እንግዲህ የተወደዳችሁ ተመልካቾቻችን የዛሬ ቆይታችን እስካሁን የተመለከታችሁትን ይመስል ነበረ። በፕሮግራማችን እየተዝናናችሁ ቁም ነገር እንደጨበጣችሁበት ባለሙሉ ተስፋ ነኝ። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ አብሬያችሁ ቆይታ አደረግኩኝ። ሳምንት በተመሳሳይ ሰዓት በሌላ እንግዳ አብረን የምንገናኝ ይሆናል ማለት ነው። እስከ ሳምንት ቸር ቆዩልኝ።